ኢራን በፓኪስታን በኩል ለአሜሪካ በሰደደችው አዲስ የሰላም እቅድ የኒውክሌሩን ጉዳይ ለጊዜው ትተን በሆርሙዝ ጉዳይ ብንነጋገር ይበጃል ብላለች። ኢራን በአንድ በኩል አዲስ የሰላም እቅድን ለአሜሪካ አድርሱልኝ ብላ ለፓኪስታን ሰጥታ፣ በሌላ በኩል በዲፕሎማሲያዊ አቅም ማጠናከሪያ እቅዷ እላይታች ስትል ያለፉትን ቀናት አሳልፋለች። የውጭ ጉዳይ ሚኒስትሩና ከአሜሪካ ጋር የሚደረገው ድርድር የኢራን አንደኛው ወኪል አባስ አራግቺ ባለፈው አርብ ፓኪስታን ኢስላማባድ፣ በቀጣዩ ቀን ቅዳሜ ኦማን ሙስካት፣ እሁድ መልሰው ኢስላማባድ፣ በቀጣዩ ቀን ሰኞ ደግሞ ሩሲያ ሴንት ፒተርስበርግ ታይተዋል። በአሜሪካ በኩል ለሁለተኛው ዙር ድርድር ቡድናቸውን ወደ ኢስላማባድ ለመላክ ሲዘጋጁ የቆዩት ፕሬዝዳንት ትራምፕ በመጨረሻው ሰዓት ሰነድ ለመቀበል ቡድን መላኩ ገንዘብ ማባከን ሆኖ ስላገኘሁት ተደራዳሪ ቡድኑን ወደ ፓኪስታን መላኩን ትቼዋለሁ ብለዋል። በአየር በረራ ደርሶ ለመመለስ 15 ሰዓት ማባከን አንፈልግም፣ ያውም በቂ ያልሆነ ሰነድ ለመቀበል። ስለዚህ በስልክ መነጋገር እንችላለን። በፈለጉ ሰዓት ሊደውሉልን ይችላሉ። ለመሆኑ የኢራኑ የውጭ ጉዳይ ሚኒስትር ከኢስላማባድ በመቀጠል ተጣድፈው ወደ ሩሲያ ለምን አቀኑ? ከፑቲን ጋርስ ምን ተነጋገሩ?